ስታለቅስ አሁንም አይኔ ላይ ያለ የእናቴ እንባ ማለት ነው። እሷ ስላለቀሰች ብቻ መታመን የለባትም። ለምን ሲባል አባቴ በፍጹም ክፉ አባት አይደለም፣ እናቴም በፍጹም ክፉ እናት አይደለም። ለእሷም ለእኔም ያየሁትን ነው የምናገረው። ስርዓታትሽም እንዴት ናችሁ? በጣም ግራ የተጋባውበት ኢንተርቪው ነው። 3 አይነት ሀሳብ ነው ድብልቅልቅ ያለው። አንድ ምን አለ አባቴ በህይወት ኖሮ እንደው አይደለም 10 ምናምን የሰራውበትን ከዛም በላይ የሰራውበትን በበላ ያሰኘኝ ነው። 2 ልጅቷም እውነት አላት አስባለኝ። 3 አባትየውም እውነት አላቸው አስባለኝ። 4ኛ ግን ልጅቷ የተናገረችውን ነገር ወድጄዋለሁ። ህፃኗ ለእናትና ለአባቷ ጠበቃ የቆመችበትን መንገድ ወድጄዋለሁ። ህዝብ እንዳይፈርድ እናትና አባት ምን አይነት ክፉ ናቸው እንዳይባል እናትና አባታችን እንዲያደሉ ማለቷን አጨብጭቤላታለሁ። በእውነቱ ከአንድ ልጅ የሚጠበቅ ነገር ነው። ግን ደግሞ ልጅቷም ታሳዝናለች። አረብ ሀገር ረጅም ዓመት ሰርታ ገንዘቤን ተበላው በአባቴ ከተካርኩኝ በቄሱ በቀዳሹ ተካርኩኝ ያለችውም ልጅ አንጀት ትበላለች። በእውነቱ እኔ መጀመሪያ የእሳቸውን ኢንተርቪው ነበር ያየሁት። ምን አይነት ልጅ ናት ብዬ ነበረ። ምን አለ እኔ አባቴ በህይወት ኖሮ እንደው ባደረኩለት አይደለም 10 ምናምን ዓመት ከዛም ዓመት የለፋውበት ገንዘብ ካለ ምን አለ በበላ ምን አለ ቁጭ ብሎ በኖረልኝ በህይወት በኖረ እንደው ሽምግልግል ብሎ አይኑ ጠፍቶ ምን ብሎ እንኳን በህይወት በኖረ ብዬ ምመኝ ልጅ ነኝ አሁን ላይ። አባቴን በጣም ነው የሚናፍቀኝ በህይወት የለም። እንደዛ ያስባለኝ ኢንተርቪው ነበር። ግን ደግሞ ይህ ልጅቷንም ሳየው እጅግ በጣም አንጀት ትበላለች፣ ታሳዝናለች። እንደውም አለቀስኩኝ የሷን ኢንተርቪው ስሰማ። 12 ዓመት የለፋውበትን ገንዘቤን ቄሱ ቀዳሹ አባቴ ካደኝ ብላ ነው ሚዲያ ላይ የወጣችው። እንግዲህ እቺ ልጅ በልጅነቷ አረብ ሀገር ሄዳ መጀመሪያ 3 ዓመት ቀጥላ 8 ዓመት አረብ ሀገር እየሰራች ሀገሯ ላይ ቦታ ገዝታ በአባቷ ስም ለረጅም ዓመት ቤቱን እየሰራች ቆይታ በኋላ ላይ አባትየው ልጄ ነይ እኔ መቃብር ቤት ውስጥ ነው የምኖረው። በነገራችን ላይ አባትየው ቄስ ናቸው። መቃብር ቤት ውስጥ ነው የምኖረውና ንብረትሽን ነይ ተረከቢ ብለውኝ እጄን ሰጥቼ መጣው። እጄን ሰጥቼ ከመጣው በኋላ ፊት ነሱኝ፣ ንብረቴንም ከለከሉኝ። ይሄን የምታረገው ግን እናቴ ናት፣ እናቴ ክፉ ናት ብላ ነበር ሚዲያ ላይ የወጣችው። እንግዲህ አባትየው ደግሞ አባቴ ተጫና አሳድረውበት ነው እንጂ አባቴ እንዲህ አይደለም፣ ልጄ ይቅር በይኝ ይለኛል፣ ልጄ እነሱ ናቸው ታውቂያለሽ እናትሽን ይለኛል ነው የምትለው። ዛሬ ደግሞ አባትየው ቀርበው እውነት አለኝ፣ ንብረቱ የራሴ ነው። ምን ሀገር ነው? ሰላሌ ነው። የት ነው? ፊቼ፣ ብቻ ፊቼ ሰላሌ ከሁለቱ አንዱ ሀገር ነው። እዛ ሀገር ያለውን ቦታዬን ከፍቶቼን ሸጬ ነው እዚህ መጥቼ የሰራሁት። ያው የካህን ገንዘብ የታወቀ ነው፣ የካህን ደሞዝ የታወቀ ነው፣ ቤትም የማይሰራ ነው። ግን ንብረቴን ሸጬ ነው አሉ። እሷ ደግሞ አረብ ሀገር ሰርቼ ነው አለች። በእውነቱ የእሷ ንግግር ያሳምናል። 10 ምናምን ዓመት ሙሉ ሰርታ አላከችልኝም ቢሉ እንደው ማንስ ያምናል ጎበስ። ግን ደግሞ እርሱም ያደረጉት እንደው ልክ ነው አስብሎኛል። ለምን 4 ልጆች አላቸው እኚህ ሰው፣ ባለትዳር ናቸው፣ ሌላ መኖሪያ የላቸውም። ይሄንን ልጃቸው ንብረቴ ብላ ከቀማቻቸው ለምሳሌ ከሸጠችው 4 ልጆቻቸውን ይዘው ሜዳ መውደቃቸው ነው። ስለዚህ ለአራት ጣት ተብሎ ያው አንድ ጣት ከተላሸ ይቆረጥ የለ እንደዛ አድርገው ነው የሚል ግምት ነው ያለኝ። ለምን 4 ልጆቻቸው ሜዳ እንዳይወድቁ ይሄ ቤት ከተሸጠ ለዚች ልጅ ንብረቴ ነው ብላ ጠቅላ ከወሰደችባቸው መውደቂያ የላቸው። ስለዚህ ክህነታቸውን ክደው ማለትም እንግዲህ አንድ አባት ልጁን ከዋሸ ይከብዳል። እኛ ዋሸን ብለን አይደለ እንዴ ይፍቱን የምንለው?
እርሶ ደግሞ ኳሹ እንግዲህ እግዚአብሔር ይወቅ፣ እግዚአብሔር ይፍረድ። ግን ያደረጉት ለዚህ ብለው ነው። ልጆቹን ሌሎቹ እንዳይወርቁችን ቆረጧት ጣቷን። ግን ደግሞ እችም ልጅ ታሳዝናለች። እንግዲህ እቺ ልጅ የምትለው እኔ በእውነት ተረዳዋትኝ። መጀመሪያ ሳየው ኢንተርቪውን የሰውየውን አናዳኝ ነበረ። ምንስ ቢሆን አባቷን እንዴት ምን ችግር አለ? ወጣት ናት፣ ድጋሚ ሄዳ አሰራም ምናምን እያልኩ ነበር የጨረስኩት። እንደውም ሕፃኗን ልጅ ወድጃት ነበረ። በእውነቱ አሁንም ወድጃታለሁ። ለአባትና ለእናቷ መከላከያ የቆመችውን የልጅቷን ኢንተርቪው ግን ሳይ ልቤ ተሰበረ። ከአረብ ሀገር ኖሮ ከቤተሰብ ጋር መኖር ያጨልላል። አንድ አማርኛ እንኳን እያወራችሁ አትግባቡ። በእውነቱ አንድ አማርኛ አንድ አይነት ቋንቋ እያወራችሁ እንኳን አትግባቡ። ይሄ በሁላችንም ላይ የሚደርስ ነገር ነው። የባህሪ አለመጣጣም አለ። እኛ ከዚህ ስንሄድ አይዶኑ ምን እንደምንፈልግ አናውቅም። ኢትዮጵያ ላይ ቤተሰቦቻችን ላይ። ስለዚህ ቤተሰብ ጋር በነገራችን ላይ ትልቅ አስተማሪ ነው። ቤተሰብ ጋር ሄዶ መቀመጥ በጣም ከባድ ነው። እውነት ከቤተሰብ ራቅ ብላችሁ የራሳችሁን ትንሽዬ ነገር ሰርታችሁ ወጣችሁ ለመግባት ሞክሩ እንጂ ረጅም ዓመት ሰርታችሁ ተመልሳችሁ ቤተሰብ ጋር መግባት ማለት የአእምሮ በሽተኛ መሆን ማለት ነው። ለምን በባህሪ አትጣጣሙ? ከአካባቢው ጋር ራሱ ምንም አይጥማችሁ። ጥሩ ራሱ ያረጉ ጥሩ ያደረጉ አይመስሏችሁ? እኔ አይዶን ነው ምን እንደምንቀምስ አረብ ሀገር እኔ በራሴም ስላየሁት ነው። ስለዚህ እቺ ልጅ ከቤተሰቦቿ ጋር ስትሄድ አልተስማማችም በባህሪ እና ለዛ ነው እናቴ ክፉ ናት፣ ሁሉም ያገሉኛል፣ እንደ ውሻ ያዩኛል ያለችው። ገንዘብ ካለቀ ደግሞ ማንም አይወድሽም። ገንዘብሽ አለቀ ጠሉሽ። እንደዚህ ነው ማንኛውም አረብ ሀገር ኖራ ኢትዮጵያ ላይ ተቸግራ የምትኖር የገጠማትን የገጠመሽ። ያሳዝናል። ይሄ የሁላችንም ላይፍ ነው። ግን አባት ማድረግ የነበረበት እንደ ልጅ 300 ምናምን ካሬ ነው ግማሹን ቢሰጣት። እውነት ምንም አላከችልኝም ራሴ ነኝ እንደዚህ ያልኩት። ይሄ ማንንም አያሳምንም። ከአንድ ቄስ የማይጠበቅ ነገር ነው። ለአፎት እንኳን አይ በቃ እንደ ልጅ ልካልኛለች አጥፍቼዋለሁ አንድ ነገር ነው። ግን ምንም አላከችልኝም ዝም ብሎ አደባብሶ ማለት ነውር ነው። ከአንድ አባት አይጠበቅም። የነሳ ልጆችዎትስ ምን ይሉታል? ግን አዎ ልጄ ሰርታለች፣ ረጅም ዓመት አግዛኛለች። ግን ለሁለትን የሰራ ነውም ያዋጣል። ለሁለትን የሰራ ነው። እኔ ቦታውን ብገዛም የተወሰነ ገንዘብ አዋጥቻለሁ፣ ሌሎችም አዋጥቷል ምናምን የሚል ያስኬዳል። ግን ምንም ነገር የላትም። እንደው ማን ነው የሚታመነው ዘንድሮ? አባት ቄሱ ካልታመነ ማን ነው የሚታመነው? ጎበዝ እንዴ! ሰው ባዳም እኮ ያምናል። ሰው ባዳንም እኮ አምኖ ስንት ገንዘብ ይለቃል። አሁን እቺ ልጅ ረጅም ዓመት 8 ዓመት የሰራችበት 1.3 መጣ። አባትየው ባንክ ላይ ደግሞ በኢትዮጵያ ንግድ ባንክ 1.5 ተገኘ። ስለዚህ ላይክ እሷንም ልክ አይደለሽም ለማለት ትንሽ እንትና ማን ነው ሙሉን እናንተ ይዩት ጎበዝ። ብቻ ግን ግራ የሚያጋባ ነው። ልጅቷ አንጀት ትበላለች በእውነቱ። በዛ ላይ አግብታ የመጀመሪያዋ ትዳር ፌል አደረገ። ሁለተኛዋ ትዳር ደግሞ ልጇን አይረዳም። ልጇም ትንሽ ታማባት ነበር መጀመሪያ ሰሞን። አሁን እግዚአብሔር ይመስገን ድናልኛለች አለች። ብቻ ልጅቷ ያለችበት ነገር ያሳዝናል። በቃ የአረብ ሀገር ለፍተን መጨረሻችን ይሄ መሆኑ ያሳዝናል። ግን ደግሞ ከዚህ ከመሄዳችን በፊት ከአንዱ ስህተት መማር ስላለብን ሁላችንም የሚያስተምር ነገር ነው። መጀመሪያ ቅድሚያ ለራሳችን ለቤተሰብም እያገዝን ደግሞ ለራሳችንም አካውንት ከፍተን ሴቭ ማድረግ አለብን። አያችሁ አሁን እሷ ለራሷ ሴቭ ብታረግ ኑሮ ግን አታስቡትም። ይሄንን አባቴ እንዲያረገኛል ተብሎ አይታሰብም በእውነቱ። ብቻ ግን ለመፍረድ የሚከብድ ግራ የሚያጋባ ነው።
አባትየው ዋሽተዋል። አዎ ዋሽተዋል። ለምን ይሄን ሁሉ አመት ተው እንጂ አባ ባይሆን እኩል ነው የሰራነው። ትካፈል ግን እኔ ሀቄ ነው ላቤ ነው ይሄን ያክል አመት ልጅነቴን ያጣውበት ማንነቴን ያጣውበት ራሴን የሸጥኩበት ቦታ ቤቱም የራሴ ነው። ማንም አይካፈልም። ስለዚህ በዚህ ንግግሯ አባትየው ምን ማድረግ አይችሉም ቢዋሹ። ለምን ልጆቻቸው ሜዳ ይወርቃሉ። ለልጆቻቸው ሲሉ ግዴታ ይሄን ማድረግ ስለነበረባቸው ይመስለኛል ሊዋሹት እንጂ አላከችልኝም አያሳምንም፣ ማንንም አያሳምንም። ግን ልጅቷ ደስ ያለችኝ ህፃኗ ስለ ገንዘብ አላውቅም፣ ግን እናትና አባቴ ጥሩ ናቸው ማለት ልክ ናት። የማናችንም እናትና አባት መጥፎ አይደሉም። ሜቢ ከቤት ውስጥ አንድ ልጅ በባህሪዋ ካፈነገጠች ከቤተሰብ ጋር ላትስማማ ትችላለች። ግን በጣም ያስገረመኝ ነገር አንድ ካህን እንዴት ነው ከሚስቱ ጋር የሚፋታው? ከሚስቱ ጋር እኮ ከተፋታ በቃ ክህነቱ ያበቃለታል። ግን ደግሞ ልጅቱ ለንብረት ብለው ነው። ግን እንደው በዚህ ደረጃ እንዴት ሄዱ? ያው ከልጅቷ አነጋገር ነው አይመስላችሁ? ለምን ለልጆቻቸው ንብረት ማቆየት አለባቸው? ልጆቻቸው ሜዳ ላይ እንዳይወርቁ ይሄን ማድረግ ነበረባቸው እናትና አባት። ግን ከአንድ ቤተክርስቲያን አባት አይጠበቅም። ተራ ሰዎች ቢሆኑ ኖርማል ፍቺውም የውሸት ቢሆን፣ ግን ካህን ብቻ ከባድ ነው። ዘመኑ አስከፊ ነው ጎበዝ። ከራሳችሁ ውጭ ማንንም እንዳታምኑ። አረብ ሀገር የምትሰሩ እህቶች ገንዘባችሁን በራሳችሁ አስቀምጡ። ንብረትም ከገዛችሁ በራሳችሁ ግዙ። ቆይ ባልም አይታመንም፣ እናት አባትም አይታመንም፣ እህት ወንድምም አይታመንም። ጎበዝ ማንን እንመን? ግራ ተጋባን እኮ እናንተው። መቼም ፍቅረኛ ብለን ገንዘብ ስንሰጣቸው ይክዳሉ። ይኸው ቤተሰብም ከካደ እንግዲህ እኛ ምንድነው ማድረግ ያለብን? በራሳችን ስም ሁሉንም ማድረግ ከላስ ለልጆቻችን ንብረት ማስቀመጥ፣ ለልጆቻችንም ሳይሆን ለኛ ራሳችን እንደዚህ ከመሰቃየት የሰው አይን ከሚገርፈን። አሁን እቺ ልጅ ታሳዝናለች። ልጅነቷን አበባዋን ወዟን አረብ ሀገር ጨርሳ አሁን እንደገና ልጇን ጥላ አረብ ሀገር መምጣት ይከብዳል። ታሳዝናለች ልጅቷ በእውነቱ። ግን ደግሞ ኮመንታተሮች አባትየውን ሲወቅሱ ነበረ። ግን ደግሞ አባትየውንም ተረዷቸው። ልጅቷን አስተሳሰቧን አያችኋ? ማንም አይካፈልም። እንደ ቤተሰብ ደግሞ ልጅ ሜዳ ይውደቅ አይባልም። ግን ተካፈይ ግማሹ። ቢያንስ እናትየው 200 ካሬ ወሰደችውን እንደው አባትየው ከሳቸው ይለፍና እንደው 190ውን ካሬ ቢሰጧት ቤቱ 4 ሚሊዮን ነው የሚገመተው አሉ። ይሄን ሊተጋነነ አይደለም። 4 ሚሊዮን ብዙ አይደለም። ግን ቢሆንም እችም ልጅ ሀቅ አላት። የአረብ ሀገር ልጅነቷን የጨረሰችበት ነው። ስለዚህ ግራ ያጋባል ለመፍረዳ። ለማንኛውም እኔ በጣም ግራ የተጋባውበት ኢንተርቪው ነበረ። እኔ አባቴ ኖሮ ምን ነው ሁሉ ጊዜ ይሰማኛል አባቴን ሳስበው። ማድረግ እየቻላችሁ ማድረግ ሲጠፋባችሁ አስባችሁታል? አባታችሁ ካለፈ በኋላ ይሄን ባደረኩለት ብላችሁ ታውቃላችሁ? እኔ እንደዚህ አይነት ስሜት ሁሌ ፊል ስለማደርግ ነው። በህይወት እያለ ሳላደርግለት ግን ካለፈ በኋላ ባደርግለት ብዬ የምመኝ ማድረግ ነበረብኝ እምላቸው ብዙ ነገሮች ስለሚጸጽቱኝ ምን ነው አባቷ ሚዲያ ባታወጣ ብዬ ነበር። ግን ደግሞ ካለችበት አንፃር፣ ከበደሉ አንፃር፣ ከመከዳቱ አንፃር ኖርማል ነው አልኩኝ። ይከብዳል። ለማንኛውም እግዚአብሔር ይመስገን። ሁላችሁም ታሳዝናላችሁ። አንቺ ታሳዝኛለሽ፣ ተረዳውሽ። ለምን የልጅ እናትም ስለሆንሽ
ልጅሽን ጥለሽ መሰደዱም ከባድ ነው። ዘመኑ አስከፊ በእውነት